ሰላም ጤና ይስጥልን እንደምላችኋል ተመልካቾቻችን የ2026-27 የእንግሊዝ ፕሪሚየር ሊግ ዛሬ ምሽት 4 ሰዓት ሲል በአርሰናልና ኮቨንትሪ ሲቲ ጨዋታ ይጀመራል። ይሄን አስመልክቶ የሚነሱ ጉዳዮችን ያነሳሳን ቆይታ ለማድረግ እዚህ ተገኝተናል። ፕሮግራሙን እየመራው ነው ዳንኤል መምሩ ከመላው ስቱዲዮ ባለሙያዎች ጋር በመሆን የጋራ ቆይታ የማደርግ ይሆናል። አብሮነት ቆይታችሁ እጅግ አድርጌ ያመሰገንኩኝ ወደ ጉዳዮቼ የማመራ ይሆናል። አርሰናል ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግን አሸንፎ ኮቨንትሪ ሲቲ ደግሞ ከ25 ዓመታት በኋላ ወደ ፕሪሚየር ሊጉ ተመልሶ የመክፈቻ ጨዋታቸውን የሚያደርጉ ይሆናል። ብዙ ነገሮች የሚነሱበት ብዙ ነጥቦች የሚመዘዙበት ጨዋታ እንደሚሆን በእርግጠኝነት መናገር ይቻላል። ምናልባት ከፔዲግሪ አንፃር ከተመለከትነው የሁለት ተቃራኒ ዓለም ላይ የሚገኙ ክለቦች የሚያደርጉት ጨዋታ እንደሚሆን በእርግጠኝነት መናገር ይቻላል። በእርግጥ የፕሪሚየር ሊጉ የገንዘብ አቅም ወይም ደግሞ የክለቦች እያንዳንዱ ክለቦች ላይ ያለው የፋይናንሻል አቅም ገዘፍ ማለቱን ተከትሎ በፕሪሚየር ሊጉ የትኛውም ክለብ ከፍተኛ ገንዘብ አውጥቶ ዝውውሮችን ማድረግ የተለመደ ሆኖ መጥቷል። አዲስ አዳጊ ሆነው የሚመጡ ክለቦች ይህን ሲያደርጉ እንመለከታለን። ለምሳሌ እንኳን ወደ ሊጉ ከ25 ዓመታት በኋላ ማደግ የቻለው ኮቨንትሪ ሲቲ እስካሁን ድረስ በዝውውር መስኮቱ ከ120 ሚሊዮን ፓውንድ በላይ ወጪ ማድረግ ችሏል። ይህም ማለት በዚህኛው የዝውውር መስኮት ብቻ እንኳን የክለቡን የዝውውር መስኮቶች ለአራት ጊዜያት ያለ የሰበረበትንና ያሻሻለበትን የዝውውር መስኮት አሳልፎ ነው ወደዚህ የሚመጣው። ከእግር ኳስ ጉዳዮች ጋር በተያያዘ የሁለቱ ክለቦችን ጨዋታ መመልከት ይኖርብናል። በተለይም አርሰናል የሊጉ ሻምፒዮን ሆኖ ነው የመጣው። ከዛም ማለፍ ሲል በአንድ ሳምንት ልዩነት ውስጥ የኮሚኒቲ ሺልድ ዋንጫን ደግሞ ባለፈው ሳምንት አሸንፎ መምጣቱ የሚዘነጋ አይደለም። ስለዚህ ለኮቨንትሪ ሲቲ ቀላል የሚባል ፈተና ይጠብቋል ተብሎ መናገር አይቻልም። ምክንያቱም እንዲህ አይነት ግዙፍ ጨዋታዎችን በማድረግ ረገድ ምናልባት ወደ ሊጉ መመለስ የሚፈጥረው የተለየ ስሜትም እንኳን ቢኖር ለጨዋታው ግዝፈት በቀላሉ የሚዘጋጅ ይሆናል ተብሎ አይጠበቅም። ለዛም ይመስላል ኦፕታ ከጨዋታው በፊት ያወጣውን ቁጥራዊ መረጃ ከተመለከታችሁ የዛሬ ምሽቱን ጨዋታ ለማሸነፍ አርሰናል የተሻለው ተገማች ነው የሚል ነጥብ ያስቀመጠው። ለዚህም ወደ 80% የሚጠጋ የማሸነፍ ንጻሬ ነው ለአርሰናል የሰጠው። ኮቨንትሪ ሲቲን ከተመለከታችሁ ጨዋታው ላይ ምናልባት ሾክ ሪዛልት ነው የሚሉት ፈረንጆቹ እንደዚህ አይነት ውጤት ሊመዘገብ የሚችልበት እድል 7.1% ብቻ ነው የሚል ሐሳቡን አስቀምጧል። ለዛም ነው አርሰናል ጨዋታውን ለማሸነፍ የታይትል ዲፌንድ የማድረግ ዘመቻውን በጥሩ ሁኔታ ሊጀምር የሚችልበት እድል እንዳለ እየተነሳ የሚገኘው። ከትላንት በስቲያ በነበረኝ ቆይታዬ ላይ አንድ ነጥብ ሳነሳላችሁ ነበር። አርሰናል ታይትሉን ዲፌንድ ለማድረግ ነው ወደ ውድድር ዘመኑ የሚመጣው። ከ1935 በኋላ በቶፕ ፍላይት ዲቪዥን አርሰናል ዋንጫውን በተደጋጋሚ ወይም ደግሞ ባክ ቱ ባክ ማንሳት አልቻለም። በወቅቱ ለ3 ተከታታይ የውድድር ዘመናት ዋንጫውን ማሸነፍ ችሎ እንደነበር የሚዘነጋ አይደለም። አሁንም ድጋሚ ያንን ስኬት ለማስቀጠል ጥረት የሚያደርግበት ጨዋታ እንደሚሆን ነው የሚጠበቀው። እንደምታውቁት ኮቨንትሪ በአለፉት 14 ጨዋታዎች ከመድፈኞቹ ጋር ባደረጓቸው ጨዋታዎች በአንዱ ብቻ ነው ማሸነፍ የቻሉት። ለዛም ይመስላል የኦፕታ ግምት ላይ ቁጥሩ በጣም ከፍ ያለ ሆኖ እየተመለከት ነው የምንገኘው። በዝውውር መስኮቱ ጠንካራና ነቃ ያለ ተሳትፎ አድርገው ነው ኮቨንትሪዎች ወደዚህ የሚመጡት። ከዛ አስቀድመን ግን ከፕሪሚየር ሊጉ መመለሳቸው ጋር በተያያዘ የሚነሱ ነጥቦችን ማንሳት አለብን። በኋላ ላይ የእንግሊዝ ፕሪሚየር ሊግ የሰራላቸው አንድ ገዘፍ ያለ ሰፋ ያለ ሰዓት የሚወስድ ዶክመንታሪ ያለ ያንን ዘጋቢ ፊልም ጋብዛችኋለሁ። እንደምታውቁት የአገሬ ቴሌቪዥን የ2026-27 የእንግሊዝ ፕሪሚየር ሊግ ብቸኛና ዋነኛ አስተላላፊ ሆኖ የቀጥታ ስርጭቱን ከነገ ጀምሮ ወደ እናንተ ማድረሱን የሚጀምር ይሆናል። ዛሬ ግን ምሽት አርሰናል ከኮቨንትሪ የሊጉን የመክፈቻ ጨዋታ የሚያደርጉ ነው የሚሆነው። ታዲያ የፕሪሚየር ሊጉ ከላከልን ዶክመንታሪዎች ወይም ዘጋቢ ፊልሞች መካከል አንዱን ወደ እናንተ እናደርሳለን። በተለይ ኮቨንትሪ ወደ ሊጉ የመጣበትን የ25 ዓመታት ጉዞ የሚዘግብ ፊልም ነው። በኋላ ላይ ወደ እናንተ የማደርሳቸው ይሆናል። ኮቨንትሪ እንግዲህ ከ2001 ከፈረንጆቹ 2001 በኋላ ነው ዳግም ወደ ሊጉ መምጣት የቻለው። በእነዚህ ጊዜያት ውስጥ በጣም አስከፊ የተባሉ ጉዞዎችን ማሳለፍ ችሏል። በሻምፒዮንሺፕ ላይ መቆየት ከመቻል ባለፈ ወደ ታችኛው ዲቪዚዮን ወርዷል። ከ2001 ጀምሮ እስከ 2011 ድረስ በሻምፒዮንሺፕ ያሳለፈ ክለብ ነው። በሂደት ግን ወደ ሊግ 1 ወደ ሊግ 2 ወደ ዝቅተኛ የሚባሉ ዲቪዚዮኖች በተደጋጋሚ ሲወርድ የተመለከትንበት አጋጣሚ አለ። እንደምታስታውሱት
2001 ላይ ከእንግሊዝ ፕሪሚየር ሊግ ሲወርድ ከ34 ዓመታት የዋናው ሊግ ቆይታ በኋላ ነው መውረድ የቻለው። ቶፕ ፍላይት ዲቪዥን ላይ ልክ እንዳሁኑ ሁሉ በቀደመው ጊዜም ለረጅም ጊዜ መቆየት በጣም አስቸጋሪ ነበር። ኮቨንትሪ የዛ ተጠቂ ከሆኑ ክለቦች መካከልም አንደኛው ነው። በሊጉ የምታውቋቸው ይሄ ኖስታልጂያ መፍጠር የሚችሉ የቀደመ ታሪክን በተደጋጋሚ እንድታስታውሱ የሚያደርጉ ክለቦች አሉ። ነገር ግን ያንን ታሪካቸውን ይዘው ይወርዳሉ፣ ከዛ ለመመለስ ይቸገራሉ። ለምሳሌ እንኳን በእኛ በልጅነት አእምሮ ላይ ተቀርጾ የቀሩ ብዙ ክለቦችን መጥቀስ እንችላለን። የቦልተን ወንደረርስ ሪቡክ ስቴዲየም፣ የዊጋን ስቴዲየም በጀጀብ ወይም ደግሞ ዲደብሊው ስቴዲየምን ማንሳት ትችላላችሁ። የስቶክ ሲቲው ብሪታኒያ፣ የብላክበርን ሮቨርስን ኢውድ ፓርክን፣ እነዚህ አይነት ስቴዲየሞችን ማስታወስ ይቻላል። አሁን እነዚህ ክለቦች ወደ እንግሊዝ ፕሪሚየር ሊግ ለመመለስ የተቸገሩ ናቸው። አንዴ ወረዱ፣ በዛው ቀሩ። ለመመለስ ብዙ አታካች ጊዜን እንደሚያስፈልግ በተደጋጋሚ አይተናል። ሰንደርላንድ ረጅም ዓመታቶችን አስቆጥሮ ነው ወደ ፕሪሚየር ሊጉ የተመለሰው። ሊድስ ከሁለት አስርተ ዓመታት በኋላ ነው የተመለሰው። ተረኛው ደግሞ ኮቨንትሪ ሲቲ ነው። በእነዚህ ጊዜያቶች ታዲያ ክለቦች ይመጣሉ፣ ይወርዳሉ። ቀደም ብዬ ለመግለጽ እንደሞከርኩት 2011-12 ላይ ከሻምፒዮንሺፑ ወርደው ወደ ሊግ 1 ወርደው እንደነበረ የሚዘነጋ አይደለም። ከዛ ከሻምፒዮንሺፑ ቆይታቸው በኋላ በሊግ 1 በሊግ 2 ቆይታ አድርገዋል። ድጋሚ ሌላ የመውረድ አደጋ እንደነበረባቸውም መረሳት የለበትም። ሻምፒዮንሺፕ ላይ ድጋሚ ከመጡ በኋላ ደግሞ አሁን ወደ ፕሪሚየር ሊጉ መምጣት የቻሉበትን ጊዜ እያሳለፉ ነው የሚገኙት። በአሰልጣኝ ፍራንክ ላምፓርድ ነው የሚመሩት። እንደምታውቁት የግለሰቦችን የጨዋታ የእግር ኳስ ዘመናቸውን የጀመሩበትን ጊዜ ከግምት የምናስገባ ከሆነ የዛሬ ምሽት ተጋጣሚዎቹ ሚኬል አርቴታና ፍራንክ ላምፓርድ የአንድ ዘመን ተፋላሚዎች ወይም ደግሞ የአንድ ዘመን የእግር ኳስ ኮከቦች እንደሆኑ ማንሳት ይቻላል። እንደምታውቁት ሚኬል አርቴታ የእግር ኳስ ህይወቱን የጀመረው ከባርሴሎና ቀደም ብሎ በአንቲጎኩ ነው። ከዛ በኋላ ግን በባርሴሎና አካዳሚ ውስጥ እንደነበር ይታወሳል። ከዛ በኋላ ግን ወደ ፈረንሳይ ሊግ 1 አምርቶ በፓሪስ ሴን ጀርማ በተለይ እንደ ሮናልዲኒዮ፣ ማውሪሲዮ ፖቼቲኖ የመሳሰሉ ተጫዋቾች የነበሩበት እና ፓውሌታ የነበሩበት ጄጄ ኦካቻ የነበሩበት ፓሪስ ሴን ጀርማ ላይ ይጫወት እንደነበር እናስታውሳለን። ከዛም ወደ ስኮትላንድ ሬንጀርስ፣ ከሬንጀርስ ኤቨርተን፣ በኤቨርተን ደግሞ ትልቁን ስሙን መገንባት የቻለበትን ጊዜ አሳልፏል። በነዛ ጊዜያቶች በሊጉ የሚታወቁ አማካዮች አንድ ትልቁ ኳሊቲያቸው የመሃል ሜዳን ከመቆጣጠር ባለፈ ከሳጥን ውጭ በሚመቷቸው ኳሶች ናቸው። ለምሳሌ ስኮልስ፣ ላምፓርድ እና ጄራርድን እንደምናነሳው ሁሉ የኤቨርተን እንደዛ አይነት ኳሶችን በማስቆጠር ታዋቂው ተጫዋች በሰዓቱ ደግሞ ሚኬል አርቴታ እንደነበር ይታወቃል። መጀመሪያ ላይ 6 ቁጥር ኋላ ላይ 10 ቁጥር ለብሶ በኤቨርተን ቤት አስደናቂ ቆይታን አሳልፎ ነው ወደ አርሰናል ከዛ ዲዛስተርስ ከሆነ የማንቸስተር ዩናይትድ የ8-2 ሽንፈት በኋላ ፓኒክ ሳይኒንግ ይሉታል ወይም ደግሞ ፓኒክ ባይንግ በጥርፊያ ውስጥ የሚደረጉ ዝውውሮች አሉ። 2012 ላይ እንደምታስታውሱት አርሰናል በማንቸስተር ዩናይትድ 8-2 ከተሸነፈ በኋላ ሌሊቱን በአንድ አዳር የሰበሰባቸው ተጫዋቾች አሉ። ሚኬል አርቴታ፣ ፔር ስትራከር ማንሳት እንችላለን። እንደዚህ አይነት ዝውውሮችን የፈጸሙት በዛ አጋጣሚ እንደሆነ የሚዘነጋ አይደለም። አርቴታም ከነዛ ዝውውሮች መካከል አንዱ ነው። ብዙዎች እንደውም በመጀመሪያዎቹ 3-4 ጨዋታዎች ብዙ ነገሩ ለሳሚር ናስሪ የቀረበ ይመስል ነበር። ከኳስ ጋር በጣም የላቀ ተጫዋች እንደነበር እናስታውሳለን። በነዛ ዘመን በሚድፊልድ ባትል ላይ ከምናውቃቸው ግለሰቦች መካከል አንደኛው ፍራንክ ላምፓርድ ነው። ልክ ከአርቴታው ኤቨርተን ጋር ከአርቴታው አርሰናል ጋር በሚኖሩ ፍልሚያዎች ሁሉ ፍራንክ ላምፓርድ የቸልሲ የሚድፊልድ አንከር እንደነበር እናስታውሳለን። አሁን ደግሞ በተች ላይኑ ላይ ዛሬ ምሽት ሁለቱም አሰልጣኞች ሲገናኙ የምንመለከት ይሆናል። እንግዲህ ሁለተኛ ዲቪዚዮን ድረስ እስከ መቆየት የደረሰ ታሪካቸውን በኋላ ላይ እንመለከታለን። ነገር ግን በዚህ የዝውውር መስኮት እነማንን አስፈርመዋል የሚሉትን እንመልከት። በተለይ የኮቨንትሪ ሲቲ የውድድር ዘመኑን በጠንካራ ሁኔታ ለመፈጸም ሲባል ዝውውሮችን አድርጓል። ባለፉት ጥቂት ዓመታት እንደምታውቁት ወደ ሊጉ የሚመጡ ቡድኖች በዛው የመቅረት ወይም ደግሞ ተመልሶ የመውረድ አባዜ ይታይባቸዋል። በተለምዶ ፈረንጆቹ እንደሚሉት ዮዮ ታግ የሚባል ልጥፍ እንዳለ ይታወቃል። እነዚህ ዮዮ ታግ የተለጠፈባቸው ክለቦች በመሄድና በመምጣት ውስጥ የሚታወቁ ናቸው። ለምሳሌ በቅርብ ዓመታት የምታውቁት በርንሌይ ይመጣል፣ ይወርዳል፣ በሊጉ አይቆይም። ኖርዊችን ከዚህ ቀደም ማስታወስ ትችላላችሁ። እንዲህ አይነት ዮዮ ታግ ክለቦች አሉ። ይሄ የሚሆንበት አንደኛው ምክንያት ገንዘብ ቢያወጡም የፕሪሚየር ሊጉን ማንነት ባልተረዳ መልኩ የሚደረጉ ዝውውሮች አሉ።
ለምሳሌ በአንድ አጋጣሚ ስላቪሳ ዮካኖቪችን ቀጥሮ የነበረው ፉላም በመጣበት አመት ከሊጉ ወርዷል። ያንን ሲያደርግ ግን በሊጉ ከፍተኛ ገንዘብ ካወጡ 5 ቡድኖች መካከል አንዱ ሆኖ ነው በሊጉ የወረደው። በወቅቱ መጨረሻ ላይ እንደ ስኮት ፓርከር ያለ ግለሰብ አምጥተው ለመትረፍ ቢሞክሩም አልተሳካላቸውም ነበር። ልዩነቱ ምንድነው? ብዙ ገንዘብ ማውጣት ብቻ ሳይሆን የፕሪሚየር ሊጉን ደረጃ የሚመጥን ገንዘብ ወጪ ከማድረጉ ካልቀረ አንድ ክለብ ያንን ማንነት ለመሙላት የሚችል ተጫዋች በክለብ ውስጥ መዘዋወር አለበት ብለው ያምናሉ። ለምሳሌ ለዚህ ማሳያ የሚሆኑ ነገሮችን ከሚጠቅሱ ምሁራን መካከል አንደኞቹ ሰንደርላንድን እንደ ምሳሌ ያደርጋሉ። ለምሳሌ ሰንደርላንድ ባለፈው አመት ጠንካራ ዝውውር አድርጓል። ነገር ግን በስብስቡ ውስጥ ዋንጫ የማንሳት ታሪክ ያላቸው ተጫዋቾችን አካቶ ነበር። ለምሳሌ ግራኒት ዣካን የቡድኑ መሪ አድርጓል። ወዲያው ግራኒት ዣካ በባየር ሊቨርኩሰን በአርሰናል ኤፍ ኤ ካፕም ቢሆን ዋንጫዎችን የማንሳት ታሪክ አለው። ኖርዲ ሙኬሌን አምጥተዋል። ኖርዲ ሙኬሌ ባየር ሊቨርኩሰን ተጫውቷል፣ በፓሪስ ሴን ጀርማ ተጫውቷል። እንዲህ አይነት ተጫዋቾችን ነው በዝውውራቸው ላይ ሊያካትቱ የሞከሩት። ወጣት ተጫዋቾች አሉ፣ ግን ደግሞ የበለጠ ልምድ ያላቸው ብዙ ነገር መለወጥ የሚችሉ ከፕሬዠሩ ጋር መጓዝ የሚችሉ ተጫዋቾችን ማምጣታቸው ሰንደርላንድ በሊጉ እንዲቆይ ረድቶታል። ትክክለኛው ኢንቨስትመንት እንዲህ ያለው ነው የሚል አስተያየትን ይሰጣሉ። ወይ ደግሞ ለምሳሌ ብሬንትፎርድን መውሰድ እንችላለን። ባለፈው አመት አንጋፋ ተጫዋች ወደ አርሰናል ሄደበት ኖርጋርድ በክለቡ ለረጅም አመት ቆይቷል። አዎ፣ ግን ያንን ቦታ ለመተካት ያደረጉት ቀጥተኛ ዝውውር ሌላኛውን አንጋፋ ተጫዋች ጆርዳን ኤንደርሰንን ከአያክስ አምስተርዳም ማምጣት ነው። ልምድ ያላቸው ተጫዋቾችን የያዙ ቡድኖች በጫና ውስጥ አልፈው በሊጉ ሰርቫይቭ ማድረግ እድል ይሰጣቸዋል። እንደውም የጆርዳን ኤንደርሰን ዝውውር የበለጠ ጠቅሟቸው በደረጃ ሰንጠረዡ አጋማሽ ላይ ከወገብ በላይ ከፍ ብለው እንዲጨርሱ ያደረጋቸው ጊዜ እንደነበር ማንሳት ይቻላል። አሁንም ግን ኮቨንትሪ ሲቲ ወጣቶችና ገና ለጋ እግሮችን ነው በዝውውር መስኮቱ እያስፈረመ ያለው። ለምሳሌ ካለብ ይሬንኪን ማንሳት እንችላለን። 23 ሚሊዮን ፓውንድ ከፍለውበታል። ካርል ሩሽወርዝን ከመመልከት እንችላለን። 22.5 ሚሊዮን ፓውንድ ከፍለው በታል። የፌነርባቹን የአጥቂ መስመር ተሰላፊ ሳዲቅ ሼሪፍን ወደ ስብስባቸው ቀላቅለዋል። ሉዋም ተቹና በ20 ሚሊዮን ፓውንድ በስብስቡ ውስጥ የተካተተ ሌላኛው ተጫዋች ነው። እነዚህ ተጫዋቾች በሙሉ አራቱ ከፊት ለፊት የጠቀስኳቸው ተጫዋቾች የክለቡን ሪከርድ ይሰብሩ ነበር በየጊዜው። ግን እዚህ ላይ ምን ጨምሯል? ለምሳሌ አራቱ ተጫዋቾች ላይ ሁለቱ ዝውውሮች የፕሪሚየር ሊግ ልምድ ያላቸው ናቸው። ለምሳሌ ጉስታቮ ሃመር ከሼፊልድ ዩናይትድ ጋር በፕሪሚየር ሊጉ ለሁለት የውድድር አመት ተጫውቷል። እዚህ ላይ ሲያመጡት 6 ሚሊዮን ፓውንድ ነው የከፈሉበት። ከዛ ባለፈ ናይጄሪያዊውን አጥቂ ታዬ አዎኒዬን አስፈርመዋል። 9 ሚሊዮን ፓውንድ ብቻ ነው የተከፈለበት። ታዬ አዎኒዬም ከኖቲንጋም ፎረስት ጋር ባለፉት የውድድር ዘመናት የተሻለ መንቀሳቀስ እንዲችሉ ከተቀያሪ ወንበር እየተነሳም በቋሚነት የተጫወተም ለቡድኑ ትልቅ ግልጋሎት ሰጥቷል። ይሄንን የዝውውር እንቅስቃሴያቸውን ከተመለከተን በኋላ ኮቨንትሪ ምን ያህል በሊጉ ሊቆይ ይችላል የሚለው ጉዳይ ራሱን እየቻለና የሚጠበቅ ጉዳይ ነው። ከአርሰናል ጋር በተያያዘ ያለውን ነገር ለመመልከት ያክል አርሰናል እንግዲህ የሊጉን ዋንጫ ለማንሳት የተሻለ ግምት የተሰጠው ክለብ ነው። የሊጉ ግምቶች በሙሉ ለአርሰናል ያደሉ እንደሆኑ በእርግጠኝነት መናገር ይቻላል። የኦፕታ ሱፐር ኮምፒውተር የፕሪሚየር ሊጉ አሸናፊዎችን ግምት ሲያስቀምጥ አርሰናል የተሻለው ንጻሬ ያገኘው ክለብ ነው። በአጠቃላይ የደረጃ ሰንጠረዡን በአንደኝነት አጠናቆ ሊጉን ዳግም ለማሸነፍ የ40.6 በመቶ ንጻሬን አግኝቷል። ይሄ በሊጉ ካሉ ሌሎች ክለቦች የተሻለው ነው። በቶፕ ፎር ላይ ወይም ደግሞ ከ1 እስከ 4 ባለው ቦታ ላይ ለማጠናቀቅ 80 በመቶ የተረጋገጠ እድል አለው ይላል የኦፕታ ሱፐር ኮምፒውተር ግምት። እዚህ ላይ ማስተካከያዎችን ለማድረግ ሞክረዋል። ለምሳሌ የኤዝሪ ኮንዛን ዝውውር ለማጠናቀቅ እየጣሩ ነው። ምናልባት ዛሬ ወይ ነገ ተጠናቆ በክለቡ ውስጥ እንመለከተዋለን ይህን ዝውውር። የኤዝሪ ኮንዛ ጋር ለምሳሌ ስትመለከቱ ስብስቡ ላይ መቀላቀሉ አይቀርም። ኤዝሪ ኮንዛ ላይ ግን አንድ ማንሳት ያለብን እንደ ማጥቃት ክፍሉም ባይሆን የአርሰናል የተከላካይ ክፍል ጥራት በሊጉ የለየለት የተዋጣለት የሚባል ደረጃው የላቀ እንደሆነ ይታወቃል። ለምሳሌ የጋብሪኤል ማጋሌስና የሳሊባን ጥምረት የሚያክል ሌላ ጥምረት በሊጉ መመልከት አይቻልም። ግን በዚህ ቦታ ላይ ጉዳት ቢፈጠር ወደ ተከላካይ ቦታ ላይ መጥተው መሀል ተከላካይ ላይ መጫወት የሚችሉ ጁሪየን ቲምበር፣ ቤን ዋይት፣ ክሪስቲያን ሞስኬራ፣ ሪካርዶ ካላፊዮሪ እንዲሁም ደግሞ ፔሮ ሂንካፔን የመሳሰሉ እዛ ቦታ ላይ የሚጫወቱ ተጫዋቾች አሏቸው። ግን ይሄ ሁሉ እያለ ሳሊባ ስለተጎዳ አርሰናል ወደ ገበያው ወጥቶ ኤዝሪ ኮንዛን አስፈርሟል። የበለጠ አግሬሲቭነስ መጨመር የሚችል አርሰናል የተከላካይ ክፍል ከዛም ባለፈ ከኳስ ጋር በጣም ምቾት ያለው በአማካይ በየጨዋታው ከ60 በላይ ኳሶችን ፓስ ያደርጋል። የአማካይ የጨዋታ
ፓሲንግ አኩሬሲው ወይም ደግሞ የኳስ የማቀበል ስኬቱ 95 በመቶ የሆነ ከኳስ ጋር ምቾት የሚሰማው ተጫዋች ወደ ስብስባቸው ቀላቅለዋል። ከቪላ ያለፉት ጥቂት ዓመታት ስኬት ውስጥ ከሚጠቀሱ ተጫዋች መካከል አንዱ ነው። ከቪላ ጋር ዩሮፒያ ሊግን አሸንፏል። ከእንግሊዝ ብሔራዊ ቡድን ጋር በዓለም ዋንጫው እስከ አራቱ ሲጓዝ በተለያየ ቦታ የመጫወት ቨርሳታይሊቲውን፣ ሁለገብነቱን፣ የመሪነት ኳሊቲውን አሳይቷል። ይሄን ተጫዋች አመጥተዋል። ከፊት ለፊት ያሉትን ደግሞ ማንሳት እንችላለን። ልክ እንደ ብሩኖ ጊማሬሽና ዞሊስ ያሉ ዝውውሮችን አድርገዋል። ስለዚህ ሌላ ተጨማሪ ዝውውር እንኳን ቢኖር አርቴታ ከዛሬ ምሽቱ ጨዋታ በፊት እንዳለው እንደ ማይልስ ሌዊስ ስኬሊ ያሉ ተጫዋቾች ከክለቡ እንደማይለቁ ይፋ አድርጓል። 100% በክለብ ይቆያሉ ብለዋል። ስለዚህ እነዚህ ሁሉ ተደማምረው አርሰናል ዋንጫውን አያሸንፍም ብሎ ግምት መስጠት በራሱ ከባድ ነው። ለዛም ነው ሁሉም በሚባል ደረጃ ግምቶችን በመስጠት የሚታወቁ ግዙፍ ተቋማት ቁጥራዊ መረጃዎችን ላለፉት 30 እና 40 ዓመታት ሲያስቀምጡ የቆዩ ድርጅቶች በሙሉ አርሰናል ዋንጫውን ያነሳል የሚል ግምትን እየሰጡ ነው ያሉት። ስለዚህ አርሰናል ዋንጫ አያነሳም በዚህ ምክንያት ዋንጫውን የማንሳት እድል የለውም የሚል አመክንዮ ያለው ሐሳብ ለመስጠት በራሱ ከባድ ነው። ከስኳድ ጥራት፣ ከስኳድ ጥልቀት፣ ከቡድኑ መረጋጋት ባለፉት ዓመታት አብሮ በመቆየቱ ከዛ ባለፈ በሊጉ ክለቦች ላይ ያለው አለመረጋጋት እነዚህ ተደማምረው አርሰናልን የተሻለ ፍሮንት ረነር የሚያደርግ ከወዲሁ ሊጉ ሳይጀመር ዛሬ ነው ምሽት ላይ ጨዋታው የሚደረገው ሊጉ ሳይጀመር በ40% የሊጉ ሻምፒዮን ይሆናል የሚል ግምት እንዲሰጠው ያደረገውም ይሄ ነጥብ እንደሆነ በእርግጠኝነት መናገር ይቻላል። ምን ሊጨምሩ ይችላሉ በውድድር ዘመኑ ላይ አብረን ማንሳት እንችላለን። በውድድር ዘመኑ ዛሬ እንደመጀመሩ መጠን ፈጣን አጀማመርና በጣም ጠንካራ አጀማመር ያደረጉ ክለቦች እነማን ናቸው የሚለውን ደግሞ እስቲ እንመልከት። የመክፈቻው ጨዋታ ላይ የሚደረግበት ቀን ላይ እንደመሆናችን መጠን በሊጉ እንግዲህ የመጀመሪያዎቹን ሳምንታት በተከታታይ ማሸነፍ ለሁሉም ክለቦች ቀላል አይደለም። ኢቭን ብዙ ዋንጫዎችን ማሳካት ለሚችሉት ወይም ደግሞ ለቻሉት ሰር አሌክስ እንኳን የሊጉን የመክፈቻ ጨዋታዎች እያሸነፉ ለረጅም ጊዜ መጓዝ ብዙ ምቾት የሚሰጥ አይደለም። በዚህ ረገድ የተሻለ ስኬት ያለው ክለብ ቸልሲ ነው። እንደምታስታውሱት 2005-2006 የሊጉ ሻምፒዮን በሆኑበት አጋጣሚ 2004-2005 ዋንጫውን አሸንፈዋል። አዎ ግን አጀማመራቸው ልክ እንደ 2005-2006 አልነበረም። የመጀመሪያውን ዓመት በጆዜ ሞሪኒዮ ስር በ95 ነጥቦች ነው ዋንጫውን ማሸነፍ የቻሉት። በወቅቱ የሊጉ ሪከርድ ነበር። ኋላ ላይ ግን ሊጉን ማሸነፍ ሲችሉ በ91 ነጥብ ነበር። የመጀመሪያዎቹን 9 ተከታታይ ጨዋታዎችን በማሸነፍ በፕሪሚየር ሊጉ ያለፉት 34 ዓመታት ታሪክ ውስጥ ፈጣኑና ምርጡ አጀማመር የቸልሲ እንደሆነ ይታወቃል። ቸልሲ በወቅቱ ያንን ነበር ማድረግ የቻለው። የቸልሲ ወርቃማ ጊዜ ላይ ነበር ከ50 ዓመታት በኋላ ዋንጫውን ማሸነፍ የቻሉበት፣ በቀጣይ ዓመት መድገም የቻሉበት ሌላ አስገራሚ ጊዜ ነበረ። በተለይ ዊገን አትሌቲክን፣ አርሰናል፣ ዌስት ብሮም፣ ቶተንሃም፣ ሰንደርላንድ፣ ቻርልተንን የመሳሰሉ ክለቦችን የመጀመሪያ 6 መርሃ ግብሮቻቸው ማሸነፍ ችለዋል። መጨረሻ ላይ በኤቨርተን እስኪሸነፉ ድረስ ማለት ነው። በጣም አስገራሚ ጊዜ ነበር በወቅቱ አሳልፈው የነበሩት። ከዛ ባለፈ መነሳት ያለባቸው ክለቦች አሉ። ሊቨርፑል በ2019-20 ከ30 ዓመታት በኋላ የፕሪሚየር ሊጉ ሻምፒዮን ሲሆን የውድድር ዘመኑን የመጀመሪያ 8 ጨዋታዎች በሙሉ ማሸነፍ በመቻል ፍጹም የሚመስል አጀማመር አድርጎ ነበር። የ100% ግስጋሴ ነበረው። ኒውካስል ዩናይትድ በ1994-95 6 ጨዋታዎችን ያሸነፈበት፣ ቸልሲ በ2009-2010 በአሰልጣኝ ካርሎ አንቸሎቲ የተመራ 6 ጨዋታዎችን እንዲሁም ማሸነፍ የቻለበት፣ ሲቲ 2016-17 በአሰልጣኝ ፔፕ ጋርዲዮላ ዘመን እንደ አዲስ ሲጀመር 6 ተከታታይ ጨዋታዎችን አሸንፈው እንደነበር ይታወሳል። እነዚህ ትልልቆቹ ጅማሮ ናቸው። ከዛ ባለፈ እንደ አርሰናል፣ ቸልሲ፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ቸልሲ 5 ጨዋታዎችን በማሸነፍ የውድድር ዘመናቸውን የጀመሩበት አጋጣሚ አለ። በሊጉ ደግሞ የመክፈቻ ጨዋታዎችን በብዛት በማሸነፍ ወደር የማይገኝለት ቡድን ማንቸስተር ዩናይትድ ነው። ከፍተኛ የማሸነፍ ንጻሬ ያለው ጥሩ ውጤት ካላቸው ቡድኖች መካከል አንደኛው እንደሆነ ይታወቃል። ዛሬ በሚደረገው ጨዋታ ላይ ግን ያሉ ቁጥራዊ መረጃዎች ምን ይመስላሉ የሚለውን እንመልከት። በተለይ አርሰናል ዛሬ ምሽት 4 ሰዓት ላይ በሚያደርገው ጨዋታ ላይ ጨዋታውን ለማሸነፍ የተሻለ ተገማች ነው። ግን ከሄድ ቱ ሄድ እና ከውጤት ጋር በተያያዘ 80% የማሸነፍ ግምት ያለው ክለብ ነው። ከ25 ዓመታት በፊት ሁለቱ ክለቦች ተገናኝተው እንደነበረ ማንሳት ይቻላል። በወቅቱ አርሰናል 1-0 በሆነ ውጤት ማሸነፍ ችሎ ነበር። ፌብሩዋሪ ወር ላይ የተደረገ ጨዋታ ነበር በሃይበሪ በአርሰናል ሜዳ 2001 ላይ ለመጨረሻ ጊዜም የተገናኙት በዚያ ጊዜ ነበር። ከዛ ባለፈ ድጋሚ መገናኘት እድል አልነበራቸውም። ስለዚህ ከ2001 በኋላ
የመጀመሪያ ግንኙነታቸውን ያደርጋሉ። ስለዚህ ሌላኛው ተጠባቂው ነጥብ እንደሚሆን በእርግጠኝነት መናገር ይቻላል። ባለፉት 11 የሚደርሱ ግንኙነቶቻቸው አንድ ጨዋታ ብቻ ነው ኮቨንትሪዎች ማሸነፍ የቻሉት። ዛሬስ ምን ሊያሳዩን ይችላሉ? አብረን የምንጠብቀው ጉዳይ ነው የሚሆነው። ለሁሉም ዛሬ ምሽት የእንግሊዝ ፕሪሚየር ሊግ በይፋ ሲጀመር የ2026-27 የውድድር ዘመን በይፋ ሲጀመር አርሰናል ኮቨንትሪ ሲቲን በሜዳው ኤምሬትስ የሚያስተናግድ ይሆናል። ይሄ አጓጊ ጨዋታ እንግዲህ እንድትከታተሉት ለመጋበዝ እንወዳለን። ፕሮግራሚንግ ሳበቃ በባዶ አይደለም። ምሽት ከ2 ሰዓት እስከ 4 ሰዓት አብረን የምንገናኝ ይሆናል። በድጋሚ እሱ ፕሮግራም ላይ እንዳትቀሩ ከወዲሁ ቀጠሯችሁን እንድትይዙ ለመጠየቅ ወዳለሁ። ከዛ ባለፈ ግን ፕሮግራሜን የማጠናቅቀው ባለፉት 25 ዓመታት በ2021 የፈረንጆቹ አቆጣጠር ከሊጉ ከወረደ በኋላ የኮቨንትሪ ሲቲ ቆይታ እንዴት ባለ መልኩ የተጓዘ ነበር። ከሻምፒዮንሺፕ ከፕሪሚየር ሊግ ከወረደ በኋላ ወደ ሻምፒዮንሺፕ ከሻምፒዮንሺፑም ወደ ሊግ 1 እና ወደ ሊግ 2 እስከ መውረድ ያደረሰው ያለፉት 2 10 ዓመታትን ያለፈ ታሪካቸው ምን ይመስል ነበር? እሱን ዶክመንተሪ ጋብዣችሁ እኔ ቆይታዬን እዚህ ጋር የማበቃ ይሆናል። መልካም ጊዜ ይሆንላችሁ።